እንግዲህ ከልክ በላይ ማለት ነው። የተወጣጠሩ ሰዎች ጥጋብ የወጠራቸው ሰዎች በዚህ መልኩ ይተነፍስላቸዋል ማለት ነው። ቤዚዬ ግን ማን ነው ማንን? አረ ቤዚ ገና የማታመጣው ነገር የለም። ማንን ነው ደግሞ ይዘሽ የመጣሽ የኔ ቆንጆ? ማን ነው እሱ? ቦዲጋርድ ነው? ጭራሽ ቦዲጋርድ ይዘሽ መጣሽ ቤዚዬ። አሀ ጀግና። ለነገሩ ፈክራ ነበር እኮ እኔ የማደርገውን አሳይሻለሁ ተብላ ነበር። ሞንጦ ላይ ደግሞ ማለት ነው። ለዚች አቅመሽ ነበረ እንደዛ ስትንጠራራ የነበረው ከቤዚ ጋር አንቺ ልክስክስ። እና ቤዚዬ የኔ ቆንጆች ልጅ እንግዲህ ስሟን አታውቀውም፣ እኛም አናውቀውም፣ ግን መንጦ ላይት ነው ስሟ። ምክንያቱም መንጥቃ ለመውሰድ እየታገለ ስለሆነ ማርኬን እኔ መንጦ ብያታለሁ። ይቺ መንጦ አሁን ተሸበርሽ አይደለ? ለምን የትናንቱ አፍሽ ለምን አልተሞጣሞጠም? ከዚህ ጋር እንደዛ እየተሞጣሞጥሽ አልነበረ እንዴ? አንቺን ለፕራንክ ነው የሚፈልግሽ ስትያት አልነበረ? ዛሬ የት ሄደ አፍሽ? ዛሬ የት ሄደ እንዴ? ቤተሰብ እንዴት ቆያችሁልኝ? እንዴት ነው እንግዲህ እንዴት ነው እንዴት አያችሁት የዛሬ ቪዲዮ? ወይኔ ጉዴ ፈላኔስ ደነገጥኩኝ እኮ የምሬን። መጀመሪያ ላይ ታምሌኑን አይቼ ግን ደነገጥኩ። ማርኬ ፌንት ሰራ የሚለው ማለት ነው። ግን ወደ ውስጥ ገባ ብላችሁ ስታዩት ታሪክ ነው እኮ ታሪክ ነው። በመጀመሪያ ቤዝዬን የቸኮሌት ማለት ነው አምሮብሻል። ዋው ዋው ዋው! ፀጉርሽ ደግሞ ስታይሉ እንዴት ነው? የአፋር ፀጉር መሰለ ዛሬ ያምራል በጣም ግን እንዴ ሰው እየተናደደ እየተበሳጨም እንደዚህ ቆንጆ ይሆናል እንዴ? የኔ ኮረሪማ ታምሪያለሽ እኮ። እና እንግዲህ እቺ ልጅ ከማርኬ ጋር ከሆነች ጀምሮ ቤዚ በትዕግስት ረፊ፣ እኔን አትፈታተኝ፣ ታይኝ ከፍቅረኛ ጋር ላውራበት ስትላት መቼ ያፈቀረሽ? ለስራ ነው የፈለገሽ፣ ለስራ ነው ያመጣዋት አለኝ። ፍቅረኛ አይደለችም እያለኝ ነው። ለምን እንደዛ ትያለሽ? ለፕራንክ ነው የመጣሽው እያለች እንኳን እሷ እኛን ራሱ ጨጓራችን ገለባብጣ ጥላ ነበረ። ግን ዛሬ ዋጋዋን አገኘች ማለት ነው እንግዲህ አንድ ቪዲዮ ሲሰራ ለሁሉም ባለጌ ሰዎች መሆን አለበት። አሁን ይሄ ቪዲዮ እንደነዚህ አይነት በጣም መጥፎ በሴት ልጅ ላይ ስሜት የምትጫወቱ ሴቶች ናችሁ። እንደዚህ አይነት የምትጫወቱ ሰዎች ልካችሁን ትይዛላችሁ ማለት ነው። ከዚህ በኋላ ፍቅረኛ ያላችሁ ሰዎች ወንድየው ሌላ ፍቅረኛ አምጥቶ ከደረበ በዚህ መልኩ ነው አስታጥቃችሁ መልቀቅ ያለባችሁና ቤዚ ዛሬ እንደፈለገ ነው ያደረገቻት ማለት ነው። እንደፈለገ ተጫወተችባት እኮ ጭራሽ ቱቦ ውስጥ ነው የምከትሻለች እኮ። አረ ቤዚዬ ተይ 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 አረጋጊው እንጂ እንዴ! እንዴት ነው ሰው እስከነ ነብሱ ቱቦ ወይኔ ጉዴ ፈላ። የብር ነው እኮ የብር መስሎኝ አምጣት አስገባት እዚህ ከተታ ስትል እውነትም የከተቷት መስሎኝ ማለት ነው። ገና ከኢንትሮ አይቼና እኔ እች ልጅ ልክ በመግባቷ ደስ ብሎኛል። ግን ደግሞ ብዙ የማልስማማባቸው ነገሮች አሉ። ያው ማለት የሰው ልጅ እንደዚህ ሲያደርግ ማለት ነው የሚፈጠርበት ነገር አይታወቅም። በእርግጥ ይሄ ነገር ምንም እውነት እንዳልሆነ ነው የሚያሳየው። አንደኛ ነገር አስቦ ዝም ብላችሁ ቤተሰብ የቤዚን እህት እዛ ጋር ማን የጠራት? ቤዚ በቃ ከቦዲጋርዱ ጋር መጣች። ከዛ ያችን ልጅ ቀጠረቻት ቁልፉን ለመስጠት። ከዛ በኋላ ስለ ቤዚ ደወልኩላት ምናምንም አላለችም። እዛ ቦታ ላይ እንዴት መጣች? እንዴትስ አውቃው መጣች? ያለችበትን ቦታ ቪዲዮ በምትቀርጽበት ሰዓት አስባ እንዴት ልትመጣ? ኧረ የማይሆን ነገር ነው። እና ግን እርምጃው ምናምን ደስ ይላል። ይሄ አሁን እንደ ትምህርት ብንወስደው እንደዚህ የምትልከሰከሱ ሴቶች ልካችሁን ትይዛላችሁ ብዬ አስባለሁ። ለምን እንደዚህ አይነት ነገር ስለሚደርስባችሁ የሆነን ነገር እንበላለን ብላችሁ ስትገቡ ሳትበሉት እናንተ ላይ የሆነ ነገር ይፈጠራል። እና ልጅቷ አላማዋ ራሱን የመኪናውን ወደ ስሙ አዛውርልኝ ልትያምሮች ነው እንደ አንቺ ወደ አንቺ ዝም ምንድን ነው ቁልፉ እያልሽ 30 ጊዜ ልክ እንደ ውሻ የምትሮጪው? የኔ እናት ቁልፉ እኮ የእሷ ነው ባይገርምሽ። አዎ በእርግጥ አልተጋቡም ምናልባት፣ ግን ደግሞ ፍቅረኛሞች እስከሆነ ድረስ የፍቅረኛዋ ማለት የእሷ ነው። እና በዚህን ያክል ልክ ለሱ ጠበቃ ሆነሽ ቁልፉን ለመውሰድ መምጣት ራሱ በጣም ያሳፍራል። እና መውሰድም ካለበት እሱ እንጂ አንቺን የሚመለከትሽ ነገር የለም በዚህ አጋጣሚ ማለት ነው። እና ጥሩ አይደለም። በዚህን ያክል የሰውን ትዕግስት መፈታተን መጥፎ ነው። ግን ቤዝዬ እንደዚህ ስታረጊ ያኛው ወገን ደግሞ ዝም ይላል ማለት እኮ አይደለም። የምር ምንም ነገር ባይፈጥር እንኳን የሆነ ነገር ለማሰናከል እንቅስቃሴ ያደርጋሉ። ገባችሁ? ስለዚህ ብዙም እንደዚህ አይነት ነገርን እኔ ማበረታታት አልፈልግም። መንጦዬ ልኳን ብታገኝም ግን አስፈላጊ ነው። ነገ አሁን ሀሳብ አለ። በቃ ቤዚ ምን ያደርጓት ይሆን ምን ይመጣባት ይሆን የሚለው ማለት ነው። ስለዚህ ለዛ ነው በቃ እንደዚህ አይነት ንክኪነት የማያስፈልገው። የምር ይሄ ነገር እናንተ እንደ ስራ አድርጋችሁ ወስዳችሁት እንጂ ሲጀመር አንድ ሴት ልጅ አልፈልግሽም ከተባለች ይሄን ያክል የምትለማመጥበት ምንም ምክንያት የላትም። ጥላው ነው የምትሄደው።
ነገሩን ለማራዘምና መስራት ስለፈለጋችሁ ነው ብዬ ወስጀዋለሁ። በትናንቱም በዛሬውም የተለየ ነገር የለውም። ያን ያክል መጥፎ ነገር እየተነጋገሩበትም አልነበረም። ግን ትንሻውን ነገሩን ከበድ ያደረገው ማርኬ ፌንት ሰርቷል። ማርክ የምር ደንግጠ ፌንት ሰርተ ከሆነ አይዞ እግዚአብሔር ይማርህ። ግን ቤተሰብ ይቅርታ አድርጉልኝና ማለት ነው ማርክ የወደቀው ነገሩን ለማብረድ ነው፣ ከዛ ጋር ልጅቷን እንዲለቋት እንጂ ልጁ ምንም ያደረገው ነገር የለም። እንደዚህ ጥልዝ ነው ያደረገው። የሰው ልጅ ደግሞ ጥልዝ ተደርጎ ፌንት ሊሰራ አይችልም፣ ምንም የመታው ነገር ስለሌለ። እኔ እንጃ፣ እኔ እግሩ እንደዚህ ተጠልዞ ተመቶ ፌንት ይሰራል የሚል እምነት ስለሌለኝ ማለት ነው። ሲቀጥል ነገሮቹ እንደነገርኳቸው በጣም የተቀናጁ ናቸው። የቤዚት ከዛ ጋር መምጣቷ ነገሩን እውነት እንዳይመስል አድርገዋለች። በነገራችን ላይ አሁን የቤዚት ባትመጣ ኑሮ ከዛ ቦታ ላይ ልጁና ቤዚ ብቻ ሆነው ቢሆን ኑሮ እውነትም ይሄ ነገር እውነት ነው በቃ ብዬ አስብ ነበር። ግን እሷ ስትመጣ ነገሮች ደግሞ ሌላ ነገር እንዳስበው አድርገውኛል። ግን ቤዚዬ እንደዚህ አይነት ነገሮችን ስታረጊ ከማርኬ ጋር ያለውን ነገር ጥንቃቄ እያደረግሽ ማለት ነው። አሁን ነገ አስቡት እስኪ ምን እንደሚመጣ ይሄ ቁልፍ። እኔ ቅድም በቁልፉ ምክንያት ቪዲዮ የሚሰራውን ቁጠሩ አላልኩም? ዛሬ 4ኛ ቪዲዮ፣ ነገ ደግሞ 5ኛ በቁልፉ ምክንያት ማለት ነው። ቁልፍ ግን ይሄን ያክል ሚናውን የወሰደው እሱ ነው ማለት ነው። እኮ አያችሁ አይደለም? እያጫወታቸው እያሽከራከራቸው ያለው ቁልፉ ነው። ቁልፍ ሙያ ኖሮት እንደዚህ ቪዲዮ መስራት ተጀመረበት። ለማንኛውም ቤዝዬ የሴቷ ጀግና የኔ ጣይቱ ምንድን ነበር የሚላለ የሴቷ ጀግና የሴቷ ቆራጥ የሚል ዘፈን የለም? እሱን ራሱ እዚህ ላይ ባስገባላት ደስ ይለኝ ነበር። የምሬን እኮ እንትን አለ ግን ይሄ ምንድን ይባላል ስትራክ የሚባል ይመጣብኛል። ኮፒራይትም አለ። ቻናሌ ከብዙ አደጋ ስለዳነ ማለት ነው። ዛሬ ወኔ የተሰማኝ እኮ ቤዝዬ ማለት ነው። ያው ምንም ቦዲጋርድ ካጠገባ ቢኖርም የእሷ ከሷ ያለው ወኔው ምናምን ግን ይጋባል ማለት ነው። ጀግኒት ደግሞ እህቷና እሷ ሲገላገሉ እህቴ ተይኝ፣ እረፊ፣ ልቀቂኝ ዛሬ በቃ ለቃትም። ከዛ በኋላ ደግሞ አይታችሁ ከሆነ ማርኬና ሜንጦ ላይ ተጣሉ እኮ። ዋናው ፖይንቱ የምፈልገው ነገር ነው ያየሁት ዛሬ። መንጦ ማለት ነው ማርኬ ሲመጣ ዞር በልልኝ አንተ ለዚህ ሁሉ ያበቃኝ በጥፊው እንደ ተማታችሁልኝ ይመስለኛል። መጥፎ ስራ መጨረሻው ይሄ ነው። እንግዲህ እናቴ መንጦዬ ማለት ነው እበላለሁ ሲባል መበላት ስላለ ዝም ብለሽ አትስገብገቢ። ስገብግብ ይሄን ያክል ቁልፉን የፈለገችው እሷ ማርኬን እንደፈለገች እንድታገኘው ያው ከሀገሯ ልትወስደው አይደለ? ከዛ በኋላ ምን ይሆናል መሰላችሁ? ከሀገሯ ከወሰደችው እች ልጅ ማርኬን እንደምንም አታለ የሆነ ነገር ታጠጣውና ያው ማርኬን ቢማለት አይችልም ሲጀመርም ይሉንታ ምናምን የሚባል ስላለበት ማለት ነው። እንዴት ነው ሰው ይቀየመኛል ይሆን አላውቅም፣ ባህሪው እንዴት እንደሆነ አይገባኝም። እና ከዛ በኋላ አጠጥታው የሆነ ቪዲዮ ትይዝበትና በቃ ብላክሜል ታደርጋለች ማለት ነው። ምንድን ነው ልክ እንደ ቻይኒት ይሆናል ስራዋ ከዛ በኋላ ማለት ነው። እና ያንን ነገር ይሄን ነገር አድርግባለሁ ይሄን ነገር እኔ ምልን አድርግ ትለዋለች ማለት ነው። ገባችሁ አይደለም? አሁን ቻይኒት ምንድን ነው ማርኬን ስታስፈራራ የከረመችው የተጋባነበትን ነገር አሳያለሁ እንደዚህ ካላደረክ እያለች በየሆቴሉ እንደዛ ቤቱን በመብራት አጥለቅልቃ ራስ ስትጋብዘው የነበረ ጊዜ ማለት ነው። ማርክ ተገዶ ነበር በዛ ሰዓት አይደለ? ያን ነው ብላክሜል ምላችሁ ማለት ነው። እናች ልጅ አሁን ከዚህ ያለፈ ሌላ ምንም ነገር ልታረግ አትችልም። ብቻ ግን ከሀገሯ ግን ባትሄድ እንደው ለስራም ቢሆን ራሱ ማለት ነው ከሀገሯ ባትሄድ የተሻለ ነው። ማርክ የባሰ ስራ እንሰራለን ስትሉ ምን እንደሚፈጠርባችሁ ስለማታውቁ ጥንቃቄ ብታደርጉ የተሻለ ነው ማለት ነው። እና ግን ደግሞ እንደ እውነቱ ስንናገር እኮ ማለት ነው አሁን ለምሳሌ ላይክ አሁን የኔ ፍቅረኛ እንደዚህ ቢያደርግብኝ ማለት ነው ችግሬ ከሱ ጋር ነው የሚሆን እንጂ እሴቷን እኔ ቼክ አላደርጋትም። የምሬን ነው። እሴቷ በምታደርገው ነገር ምንም ሊመስለኝ አይችልም። ለምን እኔ የማየው የፍቅረኛዬን ፊት ነው። ገብቷቸዋል። እሱ የሚያሳየኝን ነገር ነው ማየው እንጂ እሷ ብትለፈልፍ ምን ብትል ምንም የሚያገባኝ ነገር የለም ስለ እሷ። በእሱ ስለመጣችው እሱ ወዶና ፈቅዶ እስካቀረባት ድረስ ችግሬም ጸቤም ከእሱ ጋር ነው የሚሆነው። እና ምንድን ነው አሪፍ ስራ ነው ብያለሁ። እንግዲህ ዛሬ ይመቻችሁ። ነገ ምን እንደሚፈጠር አናይም። እንግዲህ ከፈጣሪ ጋር በተስፋ እንጠብቃለን ምን እንደምታወምጡ